ተነሺ አልከኝ ሌት ልነሳ ሲል ተነሺ ምናምን እሺ ብዬ ተነሳውና ያንቺ የተያዘ ነገር ሲፈታ ያለው አልክ መጀመሪያ አሜን አልኩኝ ዝም ብዬ አሜን አልኩኝ ከዛ አላመንኩም በነገራችን ላይ ማለት ነው ከዛም አሜን አልኩኝ በጣም አገለገልክ ነገርከኝ እንደዚህ ይሆናል ብለ እዚህ ጋር አሉ ሰዎች እኔን ያገለገልክ አሉ እዚህ ጋር የሰሙት ማለት ነው እንደዛ ስትል እዚህ ጋር የሆነች ሴትዮ ነበረች እሷንም አገልግላ ነበር እኔንም አገለገልኩ ሁለት ሰው ነው ያገለገልከው ሄድኩኝ ከዛ ያኔ ማክሰኞ ነበር ቀኑ አንድ ይሄንን ሳምንት ብሎ ቀጣይ ሳምንት ማለት ነው ማክሰኞ ላይ ሮብ ማለት ነው ሮብ ላይ ቀጠሮ ነበር ለኛ እኔ አልሄድም ቀጠሮ የምን ቀጠሮ ነበር የፍርድ ቤት ቀጠሮ መጨረሻ ቀጠሮ ማለት ነው ከምን ጋር የተገናኘ የከየመሬቱ ጉዳይ ማለት ነው እኔ ለ7 ዓመት ተዘግቶ ነበር እሺ ቀጠሮ ነበረ ሰፈር ምናምን መጥቶ እኔ የለውም እዚህ ነበርኩኝ እኔ እናንተ ሰፈር መጥቶ እኮ ደውሎ ልጆች እናንተ ጋር መጥቶ እኮ ቀውጢ ተፈጠረ ሰፈር ላይ ምናምን አሉ ከዛም ምንድነው ደግሞ ምናምን አልኩኝ ከዛም አረ ቀውጢ ነበረ አሁን ሮብ ነው ውሳኔ አሉ አይደል አልኩኝ አረ እውነት ነው ምናምን ብዬ ተውኩትና አንተ ያገለገልከው ማክሰኞ ነበረ አንድ ሳምንት ካለፈ በኋላ ቀጣይ ሳምንት ማለት ነው ሮብ ላይ ማክሰኞ አልፎ አገለገልክ ማክሰኞ ሮብ ላይ ተደወለልኝ ለኔ ስልክ በሳምንቱ ከዛን ተደወለና ከፍርድ ቤት ዳኛው ነው የደወለው ለኔ በፊት እኔ ግቢ ያለው ቀጠሮ ሲኖር ለኔ ነበር ጥሪ የሚመጣው በኔ ስም ያለው ቦታው ማለት ነው ከዛም ተደወለልኝ ሲደወል ደኙ ደወለ በፊት ዩኒቨርሲቲ ያለው ቀጠሮ ነበረ እንዲ አርጊ ይለኛል እኔ እንደውሎ ማለት ነው ከዛም እሺ ይላለው መጣለው እከተላለው ምናምን ከዛም በኋላ ሙሉ ተወኩት እርግፍ አርጌ ማለት ነው ሰው ሁሉ ለምንድነው እንደዚህ የምታረጊው ይሄን ሁሉ መሬት እንደዚህ ታረጋለሽ ይሉኛል ከዛም አልፈልግም ከዚህ በኋላ የነሱ ነው በቃ የኛ ነው አሉ አይደል የነሱ ነው እነሱ በብር በምን ዘጉ እኔ ከዚህ በኋላ አልፈልግም አልኩኝ ከዛ በኋላ ተደወለልኝ እንዲህ ስልኩን ሳየው እንደኛ ነው የደወለው ሄሎ አልኩኝ ከፍርድ ቤት ከፍርድ ቤት ደወል ሄሎ አልኩኝ በሳምንቱ ማለት ነው ሄሎ አልኩኝና እንዴ ነሽ ዳንሽ የተመዝገን ልጅ ነሽ አለ አው ነኝ አልኩኝ ከዛም ፍርድ ቤት ከፌደራልና ሰበር ምናምን እንደዛ የሚለው ነገር እዛ እየፈለጉ ነው እንጂ አትመጪያለሽ አሉ አልመጣም አልኩኝ እሺ ለምን ነው ማትመጪ አልመጣም አልኩኝ ከዛም አራናይ አልመጣም ብዬ ዘጋውና ስልኬን ዘግቼ እንትን አረኩኝ ከዛም በኋላ አይወሰንም ሲጀመር ለነሱ ነው የሚወሰነው ለኛ አይወሰንም እኔ አውቃለሁ አልኩኝ ዝም ብሎ ነው ቀጠሮ የሚጥሩ ስል ከሰዓት በኋላ ጠዋት ተደወለ 3 ሰዓት አካባቢ ከሰዓት በኋላ ደግሞ ተደወለ አረ ሙሉ ስልኬን ሳይለንት አድርጌ አስቀምጬ ነበር የሄድኩት ሰው ሁሉ ነው የደወለው ከ20 በላይ ማለት ነው ሮብ ከሰዓት በኋላ ሮብ ከሰዓት በኋላ ጠዋት ደውሎ አልሄድም አልኩኝ እኔ ከዛም ከሰዓት ላይ ደግሞ 20 ምናምን ስልክ ላይ ተደወለውና እንደዚህ አንዱን አነሳውና ጓደኛዬ ናት ለሷ ደወልኩኝ ምንድነው ሰው ሁሉ ለኔ ዛሬ ስልክ ይደውላል ምንድነው አልኩኝ እንዴ አልሰማሽም እናንተ ቤት ቀውጢ ነው ዛሬ አሉ ምንድነው አልኩኝ ተወሰነ እኮ የእናንተ መሬት ከዚህ በኋላ አይነሳም የመጨረሻ ውሳኔ ነው የተወሰነው ምን አላምንም አልኩኝ ጌታን ማንንም ጠይቂ አለች ሰፈር ላይ አለች የሆነች ሴት ያደወልኩኝ ስደውል ተወሰነ ትላለች ሴትዮ ማለት ነው ተወሰነ 7 ዓመት ያልተወሰነው 7 ዓመት ሙሉ በጣም ነው ለፋነው አለቀሰን ሁሉ ሰው ቸርች ሰው ነው ያለቀሰ የሰፈር ሰው ሁሉ ነው ያለቀሰው በነገራችን ላይ የ7 ዓመት እስራት ለኔ ዛሬ ያኔ ነው የተፈተው ደግሞ ለጌታ ይሁን ጭብጨባ ለታ ክብር ለስሙ ብቻ ይሁን የእግዚአብሔር ሰው ያለው ነገር መሬት ላይ ጣባይልም ያልኩኝ ነበር ለነሱ የነገርኩት እኔ እኮ አላምንም ነበር በጭራሽ አላምንም ነበር ግን እሱ ያገለገለው ነገር ነው ዛሬ የተፈታል እውነት ይርስል ሂጂና ጌታን ለእግዚአብሔር በሱ ፊት ቆመሽ መስከሬ ምናምን አለች የሆነች ሂጂ አለ እቴ ራሱ አዋሳ ናት ያለች ደወለችና አትሄጂም ትለኛለች ከዛም ይሄ ነገር ጨርሼ መጨረሻ አይሆንም ሄደሽ መስክሬ ትለኛለች እህቴ የሰፈር ሴትዮዋም አለች አንዷ ሂጂ ምን ትሰራለች ምናምን ትለኛለች በነገራችን ላይ በዚህ አጋጣሚ የሆነ ነገር እንጋጭ እሱ ያለው ነገር እሱ የእውነተኛ የእግዚአብሔር ነብይ ነው የእውነተኛ የእግዚአብሔር በነገራችን ላይ ብቻ አይደለም ደግሞ በጣም ብዙ ሰዓት ላይብረሪ ስቀመጥ እዚህ ጋር ያመኛል በጣም ነው የሚያመኝ ማለት ነው አንዳንዴ እንትን እግሬ ራሱ ያብጠኛል ከዛም በኋላ ያኔ ነው የጸለይኩ እሱንም ማለት ነው እንዲህ ያብጠኛል ብዙ ሰዓት መቀመጥ አልችልም ደግሞ ዝም ብሎ አይኔ ደግሞ ዝም ብሎ ያነባል ምናምን ነገር ከዛም
አንተ ከጸለይክ በኋላ ሁሉ ነገር ነፃ ሆነ። ምን ያልኩት ያኔ ምን አልክ? የሆነ በሽታ ሲፈታ ምናምን ብዙ ነገር ነው የሰበከው። አሜን ብሉ በእምነት አልክ። አሜን አልኩኝ። እንደዚህ ይዤ ምናምን አሜን አልኩኝ። እሺ ታረክ። አዎ አሜን አልኩኝና ያኔ ሄድኩኝ። እስቲ ያመኛል እንዴ ምናምን ብዬ እንደ ስፖርት ምናምን መስራት ጀመርኩኝ። ብዙ ሰዓት መቀመጥ መነሳት ምናምን ጀመርኩ። በጭራሽ ያመኝ አሁን በጣም ደህና ነኝ። ከዛ በፊት ብዙ ሰዓት ትቀመጪ ያመምሽ ነበር? አዎ በጣም ነው ያመኝ። እስካሁን ድረስ መቀመጥ አልችልም። እንደዚህ አይነት ወንበር ላይ ደግሞ ኋላ ላይ ያለው ወንበር ላይ መቀመጥ አልችልም። እንዲህ ተደግፌ ምናምን ነው። ቤት ላይ ራሱ ሲቀመጥ እንዲህ እግሬና እንትን ላይ አድርጌ ነው መቀመጥ። ከዛ ከጸሎቱ በኋላ በጣም ነፃ ነኝ አሁን። የእውነት ለጌታ ለኢየሱስ ይሁንልን። በጣም አከብራለሁ፣ በጣም ወዳለሁ። አንተ የእግዚአብሔር ነቢይ ነህ። እኔም እንዲሁ በጣም ነው ማከብርሽ። ደግሞ ሳታምኒ ነው እዚህ ቤት የገባሽው? አዎ በጣም ደስ ያለኝ ይሄን ደግሞ የአባቴ የእናቴ የቤተሰቦቼ ለቅሶ በባዶ ስላልቀረ ደግሞ በጣም ደስ ብሎኛል። እግዚአብሔርንም በጣም አመሰግናለሁ። አጨብጭቡ ለጌታ ክብር። በዚህ ምስክርነት ቆሜ ለእናንተ ትንቢት መውራት ፈልጋለሁ። ለረጅም ዓመት የተዘጋ ነገር አሁን አውቆ ይከፈታል። የፋይናንስ ነው፣ የሥራ ነው፣ የፍርድ ቤት ነው፣ የኤችአይቪ ነው፣ የበሽታ ነው፣ የሱካር ነው፣ የግፊት ነው፣ አላውቅም። ከነገ ሳምንት በኋላ ተደውሎ የለም ይባላል። ሂደሽ የለም ይባላል። ታይተ የለም ይባላል።